ያላስማሙን ያላግባቡን ነገሮች በየጊዜው ለግጭት ዳርገውን ቢሆንም እንኳን ሀገር እንዳትፈርስ እንድትቀጥል ሀገር በቀል እሴቶቻችን የተጫወቱት ሚና የሚካድ አይደለም። በምንም አይነት ተአምር ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች በሙሉ የራሳቸው በጣም ቆንጆ ለዓለም ታሪክ የሆነው ሌሎቹ ጽፈው ወስደው የሚጠቀሙባቸው የግልግል የእርቅ ሌላ ቀርቶ የራሳቸውን የሆነ ነገር የሚያካፍሉበት ስርዓቶች አሉ። ያልተጻፉ ግን ደግሞ ለዘመናት የማህበረሰቡን ችግሮች እየፈቱና ግጭቶችን እያስታረቁ ህዝብንም ሀገርንም እዚያ ያደረሱ እሴቶቻችን አሁን ለያዝነው ትልቁ ዓላማ ሀገርን ለሚያሻግረው ሀገራዊ ምክክር እርሾ ሊሆኑ የሚችሉም ናቸው። ቁጭ ብሎ በመነጋገር በፈርሃ እግዚአብሔር በፈርሃ ህዝብ በፈርሃ ህግ እግዚአብሔርን የማይፈራ ህዝብን አይፈራም። ህዝብን የማይፈራ ህግን አይፈራም። በዚህ ነው እሴቱ ኢትዮጵያ ነው። በህግ አምላክ ሲባል በኢትዮጵያ ውስጥ ውሃ ይቆማል ነው የሚባለው። የሀገራዊ ምክክር ኮሚሽን ከተቋቋመ በኋላ ከሰራቸው ስራዎች አንዱ ህብረተሰቡን ያማከለ ተሳታፊ የመለየትና አጀንዳ የማሰባሰብ ስራዎችን በክልሎች ያከናውኗል። ይህን ሲያከናውንም አካባቢያዊና ባህላዊ የሆኑ ማህበረሰቡን ያማከሉ የግጭት መፍቻ መንገድ እሴቶችን ወደ ጎን አልተወም። ከህብረተሰቡ ጋር ባላቸው የዕለት ተዕለት እንቅስቃሴ ችግሮችን በቀላሉ የመረዳትና የማወቅ ለነዛም ምክንያታዊ ምላሾችን በመስጠት በኩል የዳበረ ዕውቀት አላቸው። ስለዚህ እነዚህን የማህበረሰብ ክፍሎች ወደ ምክክሩ በማምጣት ሀሳባቸውን እንዲሰጡን ለማድረግና በምክክሩ አጀንዳዎች የማካተት ስራዎችን ሀገራዊ ምክክር ኮሚሽኑ ሰርቷል ማለት ነው። እነዚህ እሴቶች በአንድም በሌላም ማህበረሰቡን በአብሮነት ለማስቀጠል ትልቅ ድርሻ የተጫወቱ የችግሮቻቸው መፍቻ ቁልፍ ሆነው ሀገር ያሻገሩ ናቸው። ለዚህም የሀገራዊ ምክክሩ እነዚህን እሴቶች መመልከት ለቀጣይ ስኬት አስተዋጽኦ የራሱ ድርሻ ይኖረዋል። ይሄ ሀገራዊ ምክክሩ አሁን የሚመረበት ከዘመናዊና ከሌሎች ከ40 በላይ አገሮች ይሄ እንዲህ አይነት አገራዊ ምክክር አድርጎ ተሳክቶላቸዋል፣ ያልተሳካላቸዋል። ያንን ብቻ ሳይሆን ያንን እንደ ኢንፑት ወስዶ የኢትዮጵያ ሰማንያዎቹን ብሔረሰብ እሴቶቹን ቀርቅቦ ይዞ ነው የመጣው። እሴቱ ምንድነው? የምንም አይነት ሀሳብ ልዩነት፣ ግጭት በውይይት በንግግር በድርድር በሰጥቶ መቀበል በመቻቻል ለአገር ሲባል ለጋራ ጥቅም ሲባል የሚፈጸም በመሆኑ በሙሉ የአገራዊ ምክክሩ ሀብት ሆኗል። አካባቢ የሆኑ ባህላዊ የግጭት መፍቻ መንገዶች ለምክክሩ ከፍተኛ አስተዋጽኦ የሚያደርጉ ሲሆን ሀገራዊ ምክክር ኮሚሽን ደግሞ እነዚህን አካላት በቀጥታ በምክክሩ ጉባኤዎች በማሳተፍ ሀሳባቸውን በመውሰድ ከምክክሩ የሚገኙ ውጤቶችን ደግሞ ምክክርን ባህል አድርጎ በማህበረሰብ ውስጥ ከማስረጽ አንጻርና ከማስቀጠል አንጻር ብዙ ጠቀሜታዎች አላቸው ብሎ ያምናል። ምንም እንኳን በማህበረሰብ ውስጥ የዳበሩ የግጭት መፍቻ እሴቶች ሀገር እንዳትፈርስ የማህበረሰቡም አብሮነት ሙሉ ለሙሉ እንዳይላላ አድርገው እዚህ ያደረሱ ቢሆንም በሂደት በውይይት መፈታት ሳይችሉ የተሻገሩ አለመግባባቶችና ልዩነቶች የሀገርን ቀጣይነት አደጋ ውስጥ ከተዋል። ለዚህም እንደ ሀገር መወያየትና መነጋገር፣ ችግሮችን መፍታት አስፈላጊ ሆኖም ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ስራ ገብቷል። በምክክሩ የሚገኙ ምክረ ሀሳቦችና በሀገሪቱ ምክክርን ባህል አድርጎ ማስቀጠሉ ደግሞ የዚህ ሀገራዊ ምክክር ውጤቶች ተደርገው ይቀመጣሉ። በሀገሪቱ ምክክርን ባህል አድርጎ ለማስቀጠልም የዳበሩ የግጭት አፈታት እሴቶች ትልቅ ድርሻ እንደሚኖራቸውም ኮሚሽኑ ያምናል። እነዚህ የዳበሩ በማህበረሰብ ውስጥ ያሉ ማህበረሰቡ የሚያውቃቸው የኖረባቸው ችግሮቻቸውን እስከዛሬ የፈታባቸው እሴቶች ናቸው። ስለዚህ እነዚህን በማስቀጠል በኩል ሀገራዊ ምክክር ኮሚሽን ምክንያቱም ባህል አድርጎ ከማስቀጠል አንጻር ትልቅ ሮል ስላለው እነዚህ ተቋማት ማህበረሰቡ የኔ ነው የሚላቸው ተቋማት ናቸው። እስከዛሬ የኖረባቸው ተቋማት ናቸው። ችግሩን የፈታባቸው ተቋማት ናቸው። ስለዚህ ምክክርን ባህል አድርጎ ከማስቀጠል አንጻር እነዚህ ማህበረሰብ ውስጥ ያሉ ተቋማት ትልቅ ሮል አላቸው ማለት ነው። ስለዚህ እሴቶችን ከማስቀጠል አንጻር የማይተካ ሚና ያላቸው የባህላዊ የግጭት መፍቻ መንገዶቻችን ናቸው ብሎ መውሰድ ይቻላል።